እንኳን ያደረሰ ሎቱ ስብሐት ስብሐት ለእግዚአብሔር በሰማያት ለእሱ በሰማይ በምድር ምስጋና ይገባዋል። ያደረገልን ብዙ ነው። እኛ ደግሞ የተነገረን እኛም ስጦታ ነበርን። ስጦታችን አገልግሎት ነው፣ ማመስገን ነው። ሎቱ ስብሐት ነው። ክብር ይገባሃል። ለከ ይደሉ ስብሐት፣ ለአንተ ሁሉ ላደረግልን ፈጣሪ ምስጋና ይገባሃል ብለን ማመስገን ነው የኛ ስራ። ግን ማመስገኑን አሁንም እናመሰግናለን። እንደሚገባ ማናመሰግን ሁለን እንደሚገባ በስርዓቱ በሕጉ አባቶቻችን በሄዱበት በዚያ ቀጭን መንገድ ባለመሆኑ ሰፊ መንገድ ነው ያለን። በየመራን የምንጓዝ ስለሆነ ደስ አላሰኘነውም። ግን እንደ ቸርነቱ ደግሞ እሱን ደስ የሚያሰኙ ይኖራሉና የእነዚያን ሰምቶ ተቀብሎ ሁላችንንም በእነዚያ ጸሎት ሊምረን እንዲምረን ሁልጊዜም መጸለይ ያለብን። እንግዲህ ይህ ሱባኤ ሲጀመር ከባድ፣ ረዥም፣ አድካሚ፣ የማይዘለቅ መስሎ ነው የሚታየን። ግን እሱ ይገባበታል፣ ይረዳናል። እናቱ ትረዳናለች። ቅድስተ ቅዱሳን ድንግል ማርያም ስለሚረዱ እንግዲህ በዚህ መልክ መጨረሳችን የእሱ እርዳታ እንጂ የኛ አቅም አይደለም። በተለይ እዚህ ቤታችን ቤተክርስቲያናችን ውስጥ ደግሞ ሁሉም አገልግለዋል። አባቶችን እየረዳሁ ነው ያለሁት፣ እንደምታውቁት ነው። አገልግለዋል። ይልቁንም ግን ቀሲስ ታደሰ ጥሩ አድርገው ተግተው ሌሊትም ቀንም ማታ ምህላ አለ፣ ቀን ቅዳሴ አለ፣ ኪዳን አለ። ወደ ሰዓቱ መዳረሻ ላይ ይህን ሁሉ ነገር ልጆቻችን ወጣቶቹ ሳይቀሩ እሳቸውን እየተከተሉ ገና አዲሶቹ ዲያቆናት ማለት እንግዲህ እንኳን አዲስ አይባሉ በእነሱ እየተረዳን አገልግሎታችንን በሚገባ ጨርሰናል። ይህን ያደረገልን ፈጣሪ ይክበር ይመስገን። ምስጋናችንን በሱ ፊት ይድረስልን። እንግዲህ በዓሉን ያው የምታውቁት ነው፣ ሁሌ በየዓመቱ የምንነግረው ነው። ሱባኤ 2 ሱባኤ ጨርሰን 2 ቀን ጨምረን ነው የምናከብረው። 2ቱ ሱባኤ የሐዋርያት ጾም ነው። በቀደም ተናግሬዋለሁ። እመቤታችን ጥር 21 ቀን ነው እረፍቷ። አስተርእዮ ብለን የምናከብረው በዓል ማለት ነው። አስተርእዮ ብለን የምናከብረው ያን ጊዜ ነው እረፍቷ። ሐዋርያት ባለአደሮች፣ አደራ ተቀባዮች ናቸው። በተለይ ቅዱስ ዮሐንስ ወንጌላዊ ከመስቀሉ ስር ሆኖ የስቅለት ዕለት በመስቀሉ ስታለቅስ ያን ጊዜ ጌታ ዮሐንስ ስለሷ እሱ ነው ወልድኪ ልጅሽ ነው፣ ይኸው ልጅሽ ነው፣ ተቀበዩ፣ ልጄ ብለሽ እሱን ተከተይ ብሎ እሱን ጋራው ኑሪ ብሎ ሰጥቷት፣ እሱን ደግሞ ነአምከ እናትህ ናት፣ በሰማይ በምድር እናትህ ናት፣ ጠብቃት፣ እርዳት ብሎት ከመስቀሉ ስር እሱ ቅድስት ነፍሱን ከቅድስት ስጋው ሲለይ እሱ ወደ ለቀብርም አለበቁም። እንግዲህ እንደምታውቁት የትንሣኤ ታሪክ በስቅለቱና በትንሣኤው መካከል ባለችዋ ቀን ተበታትነው ሁሉም ወዲያው እግሬ አውጪ ነበረ። የአይሁድ ዛቻ፣ ማስፈራራት ብቻ ሳይሆን ሰይፉ አለ፣ ጦሩ አለ፣ ጩኸቱ አለ።
ያን ሁሉ አስደንግጧቸው ሐዋርያትን ተበትነዋል። ዮሐንስ ግን ወደ ቤቱ ይዟት ሄደ ይላል። ወደ ቤቱ ይዟት ሄዶ እናቱ ናትና እናቴ ብሎ ልጅ ብላ ተባብለው በዚያ ተወስዷታል። በቤተ ዮሐንስ ኑራለች እና እንግዲህ ይህ ነው ተዘከርኬ ዮሐንስ ዘይቤለከ ሊቅ። ሐዋርያት ናቸው። ጌታ ያለህን ያን ጊዜ አስተውል፣ አዳምጥ፣ አስተውል፣ አስብ፣ ያን አስበህ እመቤታችን ጠብቃት የሚል በቅዱስ ያሬድ ድርሰት ላይ አለ። ስለዚህ በእሷ የሊቃውንቱ የሰጡን ትምህርት ቤተክርስቲያናችን የተረከበችው እሱን ብቻ አይደለም። ለእመቤታችን ልጅ አድርጎ የሰጠው በዮሐንስ በኩል በአንዱ ሰው በኩል ለሁላችን ነው። እኛም ልጆቿ እንድንሆን እሷም እናታችን እንድትሆን ሰጥቶናል። ለዚህ ነው እናታችን ማርያም እምነ ናስተበቋኪ እያል ሰላም ለኪ እንዘልሰግድ ለኪ ማርያም እምነ ናስተበቋኪ እምነ ወእሙ ለእግዚእነ የጌታ እናቱ የእኛም እና የቃል ኪዳን እናታችን ለእሱ ደግሞ በስጋ የወለደችው እናቱ እየተባለች በቤተ ክርስቲያናችን ከዚያን ጊዜ ጀምሮ አሁንም ወደፊት ስትመሰገን ትኖራለች እና የእሷ ቃል ኪዳን ነው በተለይ የሚያበረታታን፣ ሕፃናትን የሚያበረታታ፣ አረጋውያትን የሚያበረታታ፣ የሚያጸና፣ የማያስርብ፣ የማያስጠማ የእሷ ፍቅር የእናትነቷ ፍቅር ነው። ሕፃናት ታውቋቸዋላችሁ። ነግቶ ከህል ነው መሽቶም ያው ማታ ነው ባይሆን ማይታሙ ቶሎ እንቅልፍ ይጥላቸዋል እንጂ ነጋ ከህል ነው። ማማምጭ ነው። ግን ፍልሰታ መጣች ገባች ከተባለ የምን እንጀራ የምን እህል ውሃ እንዲያው ብታባብለው አይቀበልም፣ ይጾማል። በገጠሩ በከተማው ሁሉም የሚችለውን እያደረገ ወደ ቤተክርስቲያን ቀርቦ ይጾማል፣ ይጸልያል። ካህናቱ ሰዓታቱ ያድሩበታል። ሊቃውንቱ ስብሐተ ነግህ የሚባል አገልግሎት አለ። ከዚያ ያለፉት መጽሐፍት መምህራን ውዳሴ ማርያም፣ ቅዳሴ ማርያም ሲቀር ይቀራል እና ሲደክም ይቀራል። እዚህም ቅዱስ ሚካኤል በምናገለግልበት ጊዜ እኔ ብል ነበረ አደርስ ነበረ። ውዳሴ ማርያም የቅዱስ ኤፍሬም በረከት በዚያ ሁሉ ጸሎት አለን። ቅዱስ ኤፍሬምን እንደባረክሽው ባርኪን እያል የምናገለግልበት ብዙ ውዳሴ ብዙ ምስጋና አለ። ያ ሁሉ አያደክምም፣ ያበረታል እንጂ አያደክምም። ለዚህ ነው እንግዲህ አሁን ቅድም እንደ ምሳሌ ቀሲስ ማነው ሊቀ ትጉሃን ቀሲስ ታደሰን ያልኩት አይደክሙም። በዚህ በጾሙ ላይ አይደክሙም። ልጆቹም አይደክሙም። እሳቸውን እየተከተሉ ሰዓታቱ ተቁሟል። በከፊል ነው መሰስ ሙሉውን ደግሞ ጨርሶ ይከብዳል ለአንድ ሰው። እዚያ አዲስ አበባ የምንለው በእኛ ጊዜ እኔ በማገለግልበት ጊዜ አዲስ አበባ የልደታ ካህናት 7-8 ዲያቆናት ያን ያህል ቄስ መርጌቶችም ያን ያህሉ ቁጥራችን በሙሉ ከዘበኛው ከአቃቢቱ ጀምሮ ወደ 70 የሚደርስ ብቻ ነው የነበረ። ዛሬ 400-500 ነው ያለ ከአንድ ቤተክርስቲያን። ይሄም ሆኖ እግዚአብሔር ተጣላን ጊዜ በመሆኑ ይመስለኛል አሁን ሂጄ ሰምቼ የመጣሁት አንዳንድ ቦታ ላይ
ይሄ አገልግሎት ይቅር፣ ይሄ ይሰረዝ፣ ከአገልግሎት ይውጣልን፣ ደክሞናል። ይሄ ሁሉ ከአንተ ተሰብስቦ የሚጎዳ አይመስል ጥቅሙን እየወረወረ የሚጥል ማለት ነው። ከቅዳሴ በኋላ የሚጸለይ ቅኔ የሚባል ዕጣነ ሞገር የሚባል አለ። የዕጣነ ሞገር የዕጣኑ የመስዋዕቱ ማሳረጊያ ዝማሬው ከቀሳውስቱ አገልግሎት ከቅዳሴው ክፍል ሆኖ የሚነገር ነው ዝማሬ። እሱን እንኳን ይቅር ብለን ደክሞናል አሉ ገዚህ ደብር የሚባል ሰምቼ በጣም አዝኜ ነው የወጣው እና አገልግሎት በአጠቃላይ ወደዚያም እያልኩ ሌላ ነገር ወሰደብኝ እንጂ የእመቤታችን እርዳታ የእመቤታችን ቃል ኪዳን የእግዚአብሔር ቸርነት ካህናቱን አበርትቶ ዲያቆናቱን አበርትቶ እናንተ ምዕመናን አንድ ቀን ያልቀሩ ያላስታጎሉ አሉ። ደግሞ ሲመቻቸው የሚመጡ አሉ፣ ሳይመቻቸው የሚቀሩ አሉ። ብዙዎቹ ግን 16ቱን ቀን ከዚህ ከእመቤታችን ጋራ ከእሷ ጋራ ስዕሏን ይህ እያዩ የተማጸኑ በቤተ መቅደሱ ላይ ፊት ለፊት ሲያገለግሉ ሲጸልዩ ነው የባጁት። ለዚህ ነው በዚህ ሱባኤ የጸለዩት ጸሎት ያቀረቡት ልመና ሁሉ በፊት ደርሶላቸው እግዚአብሔር አምላክ ዋጋቸውን ይክፈልልን ብለን የጸለይነው ለሁላችሁም እንጸልያለን። ቤተክርስቲያን ደግሞ ልጇም ልጇ ነው። ልጅም ባይሆን እንደ መልካም ሰው በሀገር በመንደራችን አንድ ደግ አንድ ጥሩ አባት አንድ ጥሩ እናት የማንው ልጆቹን ሁሉ የመንደሩን ልጆች ትጠብቃለች። የራሷ ያልሆነውን ትረዳለች። ቤተክርስቲያንም የራሷ የሆነው የራሷ ነን። ከኛም ውጭ ያለው ለዓለም ሁሉ ሰላምን ስትልን ስንል በዚያ በዓለም ያለው ሰው ሁሉ ሰላም እንዲኖር ነው፣ እንዳይከፋው ነው፣ እንዳይከፋ እንዳይጎዳ ነው። ግን ይህን ነገር መስማት ነበረበት፣ አልሆነም። ጊዜው ትንሽ እንደ ድሮ አንድ ሰው ተናግሮ የሚመልሰው ወይም አንድ መምህር የሚያስተምረው አይደለም። የየራሱ ትምህርት ቤት ከፍቷል። የሚጋደልበትን የሚጫረስበትን ከፍቷል። ያን ነው የሚሰማ። ስሙን ለይቼ አላውቀውም። ብዙ ነገር አለ በዚህ በስልኩ በምኑ የሚሰዳደቡበት የሚዘላለፉበት የሚሞጋገስ ጥሩ ገሌ ጥሩ ሰራ የሚባል ነገር የለም። አንዲት ቃል መዞ ብቻ መወቃቀስ ነው። እችን እየሰራ ገንዘብ የሚያገኝበት ኖሯል። ድሮ ይኸው 12ኛ ጨርሼ ዩኒቨርሲቲ ጨርሼ ስራ አጣሁ ነበር። አሁን ስራ አይጠፋም። ይህም በውስጥ በራሱ የሚፈጥረው ስራ አለው እና ይህን ሁሉ እግዚአብሔር አስታግሶ ሁሉም በየልቡ በየህሊናው ወደ እግዚአብሔር እንዲመለስ ቢያደርግልን ፈጣሪ ከሁሉ በላይ ደስ ይለናል። እና እንግዲህ ዛሬ መጨረሻው እንግዲህ ዕርገተ ሥጋ የእመቤታችን ሥጋ ያረገበት ወደ ሰማይ ጌታ ያሳረገው ቀን ነው። 2 ቀን የተጨመረችው በዚህ ምክንያት ነው። በ15ኛው ቀን ሐዋርያት ተሰበሰቡ። በ16ኛው ቀን ጌታ ወርዶ እነሱን ሰብስቦ ቀድሶ አቁርቦ ወደ ሰማይ እሷንን ሥጋዋን ይዞ መጥቶ ነበር። መንበር አድርጎ ቀድሶበታል። ይዟት ወደ ሰማይ አረገ። ወነበረት በየማነ ወልዳ ምስለ አብ ወመንፈስ ቅዱስ ከአብ ከመንፈስ ቅዱስ ጋራ ከጌታ ጋር ሆና ወደ ሰማይ ያረገችበት ነው። ጸሎታችንን እንደሷው ታሳርግልን። ይህን ለማዘከር ፈረንጆቹ እኔ የሚያከብሩ አይመስለኝም ነበር። ሰሞኑን ነው አንድ ሊቅ ያለ አዲስ አበባ ውስጥ ነው፣ ጎበዝ ልጅ ነው፣ ወጣት ነው። በአውሮፓ ብዙ አገሮች ብሔራዊ በዓል አድርገው ያከብሩታል። የእመቤታችንን የዛሬን ቀን
ብሎ ሲናገር ሰማሁት። ደግሞ እሱ ዝም ብሎ የሚናገር ሰው አይደለም፣ ተመራማሪ ነው። ዶክተር ሮዳስ ታውቁት ይሆናል። ተመራማሪ ልጅ ነው ያሳድገው፣ ቀላል ሰው አይደለም። እና ሀገሮችን እየጠቃቀሰ ብዙ የአፍሪካ የአውሮፓ ሀገሮች ያከብሯታል። እውነት ነው፣ ያከብሯት ይገባል። አውቀዋል ማንን ማክበር እንዳለባቸው። በእሷ ነው የከበር ነው። በእሷ ነው ከውድቀት የተነሳ ነው ከሲኦል የወጣ ነው። ወደ ገነት መንግስተ ሰማያት የገባ ነው በእሷ ነው። ደግሞ አንዳንድ አማኞች ባዮች ደግሞ ምንም እሷን ስሟን እንዲነሳ አይፈልጉም። እንደው አጥብቀው ይቃወማሉ። ይህ ሁሉ ጉዳት ነው ለነሱ፣ ለእኛ አይደለም። እኛ ግን የምናደርገው እናውቃለን። አባቶቻችን ነው፣ እኛ አልሰራነው። አባቶቻችን ዝም ብለው ፈጥረው ይሆናል ብለው የሚያደርጉት ነገር የለም። ከእግዚአብሔር አግኝተው ሱባኤ ገብተው ቀኖና ገብተው በዚያ በጸሎት ውስጥ ሳሉ ይገለጽላቸዋል ማድረግ ያለባቸው ነገር እና አባ ጊዮርጊስ ዘጋስጫ የሰዓታቱ ባለቤት፣ እነ ቅዱስ ያሬድ የድጓው ባለቤት፣ እነ ቅዱስ ኤፍሬም የውዳሴ ማርያሙ የብዙ ድርሰቶች ባለቤት፣ እነ አባ ሕርያቆስ የቅዳሴው ባለቤት፣ ሁሉም ቅዱሳን እነ ዮሐንስ አፈወርቅ እንዲያው በአንድ ቦታ ላይ ተፈሥሒ ወወላዲተ እግዚእ ሐሴቶሙ ለመላእክት በሚለው ድርሰት ላይ የሚተረክ ታሪክ አለ። አጭር የአባ መንዳሪ የሚባል ባህታዊ በበረሃ ወድቆ ሲጸልይ ሲሰግድ ሲወድቅ ሲነሳ በሰማይ መላእክትን ሰልፍ ሰርተው ሲጓዙ ያያል። ወደ የት እየሄዳችሁ ነው? መታደል እኮ እነሱ ጋር መነጋገር። ወደ ቁስጥንጥንያ ምን አለ ቅዱስ ዮሐንስ አፈወርቅ ተፈሥሒ ማርያምን ሲተረጉም ደስ ያሰኛልና እሱን ልንሰማ እንሄዳለን ብሎታል ይላል። መላእክት ሐሴቶሙ ለመላእክት ውዳሴ ማርያም ሲተረጉም ተፈሥሒ ማርያም እያለ ተፈሥሒ ደስ ይበልሽ ማለት ነው በአማርኛ። ደስ ይበልሽ እያለ ሲተረጉም ቃሉ ጣዕሙ ደስ ያሰኛልና እሱን ልንሰማ መላእክት ከሰው ሊማሩ። ዮሐንስ አፈወርቅ ከሰው በላይ የሆነ ሰው ነው። በጣም ትልቅ ሰው ነው። ከጥብቅና ወደ እምነት የመጣ ሰው ነው። በመጀመሪያ በወጣትነት ዘመኑ ጠበቃ ነው፣ ፈላስፋ ነው። እርግፍ አርጎ ያንን የለፋበትን ሁሉ በአዲስ መንፈስ በመንፈስ ቅዱስ ተመርቶ በመላእክት ተረድቶ ይህንን አገልግሎት ለእመቤታችን ያለው ምስጋና ለፈጣሪው ያለው ምስጋና ያለው ክብር የተለየ ሰው ነው። እነሱ የደረሱት በመንፈስ ቅዱስ ነው። ዝም ብለው አይደለም። እንዳሁኑ እየተነሱ መዝሙር ደርሶ ጽፎ ዘምሮ ለመሸጥ የሚደረገው የራሱ ነው፣ የመንፈስ ቅዱስ አይደለም። ከራሱ ያመጣው ነው። ዝም ብሎ ለንግድ ብሎ የፈጠረው ነው። ለንግድ ብሎ የተፈጠረ ደግሞ መንፈስ ቅዱስ አያድርበትም ምንም አይነት እና ወንድሞች፣ አባቶች፣ እናቶች እግዚአብሔር በቸርነቱ ደግሞ ለከርሞ ያድርሰን። አሜን። ዕርገተ ሥጋዋን አክብረናል፣ ጾሙን ጾመናል። ሁሉን አክብረን ለዚህ ሁሉ ያደረሰን ፈጣሪያችን ክብር ይግባውና ዘአልቦ ዘይሳነው የሚሳነው ነገር የለም። ሁላችንንም ከቁጥር ሳያጎለን ከሃይማኖታችንም ሳያናውፀን በጸናች ሃይማኖታችን በሚሰበከው በሚጮኸው ጩኸት በዚህ በሚያስፈራራው ዓለም ውስጥ ሆነን ነው ያለነውና ጸንተን መቆም ነው። የያዝነውን ያዝ። ሊያስለቅቁን ይሞክራሉ። ብዙ መናገር ይችላሉ። አንደበታቸው ምላሳቸው ረዥም ስለሆነ ሰው ደግሞ ብዙ ከተናገረ አንዳንድ ጊዜ እውነት ሊያስመስል ይችላል። ብዙ ምንድነው ውሸት ሲበዛ እውነት ይሆናል።
የሚባል ነገር አለ። አንዲት አሁን ትዝ ብላኝ ነው። አንዲት ነገር ልንገራችሁና ታውቋታላችሁ። እኔም ተናግሬያታለሁ ከአንድ ሁለት ጊዜ። በዚህ በአረቡ ዓለም ነው፣ በዚህ ግብፅ ውስጥ ነው ሊሆን የሚችለው። ቄስ ነው። በጎች አሉት፣ በግ ያረባል እና አንዷን ወደ ገበያ አንዱን በግ ወደ ገበያ ይዞ ሲሄድ ከሩቅ አይተው ሌቦች ከሩቅ አይተው እና አንዱ ቀረብ ብሎ ደህና አደርክ፣ እግዚአብሔር ይመስገን፣ ይሄን ውሻ ወደ የት እየወሰድከው ነው? ውሻ አይደለም እኮ በግ ነው። በግና ውሻ ለይተህ አታውቅም እንዴ? ውሻ እኮ ነው። በግ ነው ያሳደጉትን በየን መተህ ውሻ ትለኛለህ እንዴ? ሸገሬ ካልደከመ ይዘህ ሂድ ብሎ እሱ ሲቀር አለፍ ብሎ ደግሞ ሌሎች ቆመዋል። ተራርቀው ነው የቆሙ። ሁለተኛው ደረሰበት ደግሞ ደህና አደርክ፣ እግዚአብሔር ይመስገን፣ የት እየሄድክ ነው? ገበያ። ምን ልታደርግ ነው? በጉን ምን ልታደርገው ነው ታዲያ ገበያ? እንትን ውሻው። ይሄ እኮ ውሻ አይደለም በግ ነው። ውሻ ነው እንጂ እንዴት በግና ውሻ ላይ አታውቅም እንዴ? ውሻ ነው። ምናልባት ምን ይላሉ እንዲህ ሰዎች ብሎ ዝም ብሎ አለፍ አለ። ሶስተኛው አገኘው። ይሄንን ቃል ደገመው። ውሻውን ምን ልታደርገው ነው ገበያ ወስደህ? ከነገር እውነት ተሳስቻለሁ እንዴ? በግ ነው ውሻ ነው ያዙት ብሎ ጥሎላቸው ሶስት ቃል ሲደጋግመው በስም ሶስት ቃል ያሳምናል። በሙሉ ጥሎላቸው ውሻ ነው ብሎ ስተው ወደ ቤታቸው እና እንዲህ የሚለፈልፉት እንዲህ እውነት ሃይማኖት ሆኖ ነው። ከጌታ ቃል ሰምታ ያመነች ከሐዋርያት የተቀበለች የኦርቶዶክስ የእኛን ብቻ አይደለም ብላችሁ በዓለም አሉ። ራሻ አለ፣ ሩማንያ፣ ቡልጋሪያ፣ ሃንጋሪ የሚባሉ ሀገሮች አሉ በዚህ በምስራቅ አውሮፓ። ይሄ ሁሉ ኦርቶዶክስ ነው። ሶሪያ፣ ግብፅ፣ አርመን እነዚህ ጨርሶ የታወቁ ኦርቶዶክሶች የመጀመሪያዎቹ ናቸው። ከነሱ ተለቅሞ ግሪክ፣ እነዚህ ደግሞ ከነሱ ተቀብለው ወደዚያ የሄዱ ናቸው። ካቶሊኩም ያን ጊዜ የሐዋርያት ተከታይ ነው። ትክክለኛ እምነት ነው የነበረው። መሀሉ ላይ መንግስታት ገቡ፣ ፖለቲካ ገባበትና ለያያቸው፣ ከሁለት ከፈላቸው። ኦርቶዶክስና ካቶሊክ ተብሎ ከሁለት ተለየ ለመጀመሪያ ጊዜ። ከዚያ እንግዲህ እያደገ ሲሄድ ደግሞ ይሄ ፖለቲካው ክፍል ሌላ ነገር አደራጅቶ ደግሞ ወጣቶችን ካቶሊክ ትምህርት ቤት ውስጥ አስገባ። እዚህ ገብተው አይ ይሄ መሆን የለበትም እያሉ የተከራከሩ ራሳቸውን ነጥለው ደግሞ ፕሮቴስታንት ብለው ወጡ። እንግዲህ ፕሮቴስታንት አሁን ስንት እንደሆነ እናንተ ናችሁ የምታውቁት፣ እኔ ብዙም አላውቀውም። በብዙ ሺህ የሚቆጠር ፕሮቴስታንት አለ። ኦርቶዶክስ ግን አንዲት ናት። እስካሁን የምናምነው አንዲት ናት። አምላክም አንድ ነው፣ ቤተክርስቲያንም አንዲት ናት። ይቺ የመንግስተ ሰማያት በር ናት። ዛ አንቀጽ እንተ እግዚአብሔር ጻድቃን ይበው ውስጣ። ይቺ የእግዚአብሔር ደጅ ናት፣ የእግዚአብሔር በር ናት። ጻድቃን በእሷ በኩል ወደ እግዚአብሔር ቤት ይገባሉ ተብሎ የተነገረላት ናት። እግዚአብሔር እንግዲህ ይጠብቀን። እናንተንም ልጆቻችሁንም ቤተሰቦቻችሁንም በሩቅ በሀገር ቤት ያሉትንም በዚህ ያሉትንም ወዳጆቻችሁንም ወዳጆቻችንን እግዚአብሔር ይጠብቅልን፣ ዓመቱ ያድርስልን። አሜን። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን።